ሄሎ አስጠበቀኝ እኮ ቤት ኦ አየሁሽ። ሰላም ሰላም የእንግዳ ድራማ ፋሚሊዎች የእንግዳ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር እንግዲህ ሁሉ ፒስ፣ ሁሉ አማን፣ ሁሉ እየጠበኩሽ ነው። በዚህ ሰዓት ይህን መናገር ይኖርብኝ አይኖርብኝ አላውቅም። እዚህ ቤት ይህን ያህል ጊዜ ቆየሁት እሷ ስላለች ነው። ታውቂያለሽ፣ ሳያት ደስ የሚል ነገር ነው የምታይ። አውቃለሁ በጣም ከባድ ነው። አዱ ዝም በል ይበቃል። ሁሉ ፋይን ነው። ዛሬ እንግዳ ድራማን እንዴት አያችሁት? ያው ኑንያት እንግዲህ ተርፋለች። እንደምንም ያው ሆስፒታል ወስደዋት ተርፋለች። ቤሉል እንግዲህ ረጅም ሰዓት አብሯት ሆኖ ሲጠብቃት ብዙውን ጊዜውን ያለውን ጊዜውን ከእሷ ጋር ሲያቃጠል ሲፈጅ ነበር። በዛም ምክንያት እንዳያችሁት በጣም በሚገርም ሁኔታ ኤልሹ ይበቃል ከእንግዲህ በኋላ እዚያ ትቆይ ምናምን ብላ ስትከራከረው ነበር። እንዳያችሁት በጣም ጫን ያለ ሁላ ንግግር ስትናገረው ነበር። ያው ስለሚስጥሩም ኤልሹ ኑኑ አለባት ስለተባለው በሽታም ምናምን ልትነግረው ሞክራ ነበር። ያው እንደሚታወቀው ኑኑ ምንም አይነት የተበከለ ደም የላትም ወይም በሽታ የላትም። ሰውን የምትበክል አይነት ሰው አይደለችም። ይሄ የወይዘሮ ሄለን ሴራ እንደሆነ ይታወቃል። የወይዘሮ ሄለን ሴራ እንደሆነ ይታወቃል። ያው ዛሬ መጣ እንግዲህ ስታስፈራራት ነበረ ወይዘሮ ሄለን ኑኑን ማለት ነው። በጣም ያው ብዙ ስትላት ባጭሩ ስታስቦካት ነበር ማለት ይቻላል። እንግዲህ ያው ቤሉል ደግሞ በጣም ነው የሚወዳት ኑኑን፣ ይፈልጋታል፣ ያፈቅራታል። በሌላ በኩል ደግሞ አዶኒንም እንዳያችሁት አዶኒም በጣም ይወዳታል፣ ያፈቅራታል። ኢቭን ኢፍ ለኤልሹ ሁላ ነግሯታል እንደሚወዳት። ኤልሹ በነገራት ታይም እንግዲህ ኤልሹ በጥፊ ነው የመታችው። ያው ኤልሹ የልጅቷ ደም ችግር እንዳለበት ስለምታውቅ ለዛ ነው፣ በዛ ምክንያት ነው እንጂ ለአዶኒ መጥፎ አስባ አይደለም። ብቻ በጥፊ መታዋለች። እና መጨረሻ ላይ እንዳያችሁት በጥፊ ከተመታ በኋላ ተፋጠዋል። ደንግጧል። እሱም እንዴት መታችኝ፣ እሷም ደንግጣለች እንደዛ መምታቷን ስታይ ማለት ነው። በጣም ነው የደነገጠችው። ያው አዶኒ ደግሞ የኤልሹ ፍቅረኛ ስልኳ ላይ ደውሎ እሷ ወጥታ ነበር አንስቶት ነበር እንዳያችሁት፣ ሊያስፈራራት ሲሞክር ነበር። ሴት ላይ ትዝታለ እንደ ምናምን አይነት ብሎ በጣም ተበሳጭቶ በጣም ተቆጥቶ ነበር። በጣም ከሚባለው በላይ ተቆጥቶ ነበር እንዳያችሁት። እና እንገናኝ፣ አንተ ወንድ ነህ እንደ ሴት ላይ የምዝተው እንደ ወንድ እናውራ ምናምን ብሎ ያው ተቀጣጥረዋል። በዛ ጋም የሚገርም አካሄድ እየሄደ ነው። በሌላ በኩል ደግሞ ቤሉል ከሄለን ጋር እያወራ ነበር፣ ማለትም ከእናቱ ጋር ስለ አባቱ አሟሟት ሲያወራት ነበር። ያው ምንም ነገር አልነገረችውም በሚያሳዝን ሁኔታ ማለት ነው። ከዛም በኋላ ያው በራሴ መንገድ አጣራዋለሁ፣ በራሴ መንገድ የምደርስበት ይሆናል ብሎ ነው ተናዶ የወጣው። ከዛም በኋላ ያው የሚያገኘውን ሰው ፈልጎ ወደ ውጭ ነው የሄደው። እንዳያችሁት በጣም በሚገርም ሁኔታ የሆነ ከሰው ጋር እየተደዋወለ ነው። ከማ ጋር ነው? ስልኩን በተለይ መጨረሻ ላይ የተደወለለትን ሲያነሳ እንዳወራ ከዛም በኋላ አይቼሻለሁ አላት። መሲናት ወይስ ማነች ብላችሁ ታስባላችሁ? እኔ እርግጠኛው የምናገረው መሲናት ብዬ ነው የማስበው፣ መሲናት ብዬ አስባለሁ። በሌላ በኩል ደግሞ ኑኑ
ነገሮችን መቋቋም ሲያቅታት ከቤት ለመጥፋት እየሞከረች ነው እና እየሮጠች እያለች ድንግት ብላ ነው የቆመችው። ማንን አይታ ይሆን? እስቲ ግምቶቻችሁን ሀሳብ አስተያየቶቻችሁን በኮሜንት መስጫ ላይ አስቀምጡልኝ። አዲስ ከሆናችሁ ሰብስክራይብ በማድረግ ይደውል ምልክቱን ብቻ እንዳይዘነጋ ባይ